ቆሞስ አባ ገብረስላሴ ጠባይ የገዳማችን አስተዳዳሪ የሁላችን አባት ክቡራን ሊቃውንተ ቤተክርስቲያን መምህራን ቀሳውስት ዲያቆናት በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን እናቶቻችን ወንድሞቻችን እህቶቻችን ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን አደረሳችሁ። ቅዱሳን ኩኑ እስመ አነሂ ቅዱስ እግዚአብሔር አምላክክሙ፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ። እስኪ በሉ ሁላችሁ እኔ በሉ እስኪ አምላካችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ። ይህንን ኃይለ ቃል የምናገኘው በሕግ መጻሕፍት የሕግ መጻሕፍት ተብለው የሚጠቀሱት ኦሪተ ሙሴ በአምስቱ ብሔረ ኦሪት በሶስተኛ ደረጃ ያለ ኦሪት ዘሌዋውያን የሚባለው ሥርዓተ ቤተ ክርስቲያን የሚረቀቅበት የመጀመሪያው የሥርዓተ ቤተ ክርስቲያን መጽሐፍ ነው። ቤተ ክርስቲያንን ከነሙሉ ክብሩ በውስጥ እናገኛታለን። በኦሪት ዘሌዋውያን እንደው የካህናቱን አለባበስ የካህናቱን የአገልግሎት ውጣ ውረድ እንዲሁም ደግሞ ስርዓቱን አጠቃላይ የመቅደሱን ስርዓት የምናገኘው በኦሪት ዘሌዋውያን ነው። ይህ መጽሐፍ የመሥዋዕት መጽሐፍ ይባላል። የስርዓት መጻሕፍት ከሚባሉትም ደግሞ የስርዓት መጽሐፍ ይባላል። ኦሪት ዘሌዋውያን በአጠቃላይ ቤተ መቅደስ እዛ ውስጥ ትገኛለች ማለት ነው። ይህንን ምዕመናን በአጠቃላይ የቤተክርስቲያንን ንዋየ ቅድሳት በደንብ ጠንቅቆ ለማወቅ ለመረዳት የሚፈልግ ሰው ኦሪት ዘሌዋውያን ማንበብ ነው የሚጠበቅበት ማለት ነው። ስለዚህ በዚህ በሕግና በሥርዓት መጻሕፍት መካከል አንዱ ኦሪት ዘሌዋውያን ሲሆን በሶስተኛ ደረጃ የተቀመጠ የኦሪት መጽሐፍ ነው። በዚህ መጽሐፍ ላይ በምዕራፍ 19 ከቁጥር 1 ላይ ስናነብ እንዲህ የሚል ቃል እናገኛለን። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምን ሁኑ? ምን ሁኑ? እግዚአብሔር ወደ ቅድስናው ይጥራል ሁላችንም። እንግዲህ ዛሬ እንደምንመለከተው ይሄ ዘመን እንደው አከፋፈል የራሱ ቢኖረውም ግን በሶስት አከፋፈል ነው የሚጠራው። ክብረ ቅዱሳን ነው። እንደገናም ደግሞ የልደት ዘመን ስለሆነ ደግሞ ጥምቀትም ስለሚያካትት ያስተርእዮ ይባላል። ከዚያም ደግሞ መራዊ ተብሎ ይጠራል። ይሄ ሁሉ ስንመለከተው ግን የሚያንጸባርቀው የሚገልጠው አንድ ነገር ነው። በሶስቱም እንድንፈለው በተለያየ ዘይቤ ብንከፍለው ብንሰይመው ዘመኑ አንድ ነገር ይገልጣል። ያልታየው ታየ፣ የማይጨበጠው ተጨበጠ፣ የማይዳሰሰው ተዳሰሰ። ዓለማትን የሚመግብ እግዚአብሔር ጡት እየተመገበ ታየ። የማይወሰነው እግዚአብሔር ተወስኖ በቤተልሔም ተኝቶ በጊዜ ሕፃናት እያለቀሰ ጡት ሲጠባ ታየ። የተለያዩ ሰውና መላእክት ሰውና እግዚአብሔር እንስሳትም ጭምር ከያቅጣጫው ሁሉም መስዋዕት ይዘው ለእርሱ የሚገብሩትን ይዘው በቤተልሔም ተገናኝተው ያልታየውን እግዚአብሔር ታይተው አይተው አመሰገኑ የምንልበት ዘመን ነው ማለት ነው። ማን የታየበት ዘመን ነው? ክብር ለመድኃኒዓለም ነው። እግዚአብሔር የታየበት ዘመን ነው። በዚህም ደግሞ እዚህም ጋር ተጨማሪ ስንመለከተው በዛሬው የተሰበሰብንበት ዋናው መሰረታዊ ነገሩ ደግሞ ምንድን ነው ምክንያቱ የሚለው ስንመለከተው ታላቁና ጻድቁ መናኔ ዓለም ወላዲ አምላክ የሆኑት አባታችን ማንን ነው የምናከብረው ዛሬ? ክብር ለአባታችን ነው። እስኪ አመስግኑ። እንግዲህ አባታችን የተወለዱበት ሀገር ሮም ነው። በሮም ሀገር የተወለዱበት ሀገሩ ሮም ነው። አባታቸው አብርሃም ንጉሥ አብርሃም ወይም ይባላሉ። እናታቸው ደግሞ ንግሥት ትባላለች። ቀጥታ ስሟ ንግሥት ይባላል። አባታቸው አብርሃም ይባላል። በሮም ሀገር ነው የተወለዱት። በዚያ ሀገር ከተወለዱ በኋላ እናት አባታቸው አገርበኞች ናቸው። ይቀራቸው እንደ ወብራን ፈቃደ የሚለው ይቀራቸው የማይባሉ ባለጸጋዎች ናቸው። በባለጸጋ ይቀራቸው የማይባሉ ወርቅና ብሩ ቤታቸው ጎተራቸው የተሞላ
እንዲሁም ደግሞ ይቀራቸው የማይባሉ በሁሉም ነገር ባለጸጋ የሆኑ ሰዎች ናቸው። እናት አባታቸው በየት ሀገር ተወለዱ? በሮማ ሀገር። አባታቸው ማን ነው? አብርሃም። እናታቸው ማናት? ንግሥት ይባላል። በሮማ ሀገር የተወለዱት ማለት ነው። እና እንግዲህ ስም ሲያወጡላቸው ብዙ አይነት ስም አላቸው አባታቸው። ከዚህ መካከል እንደው 4 ስም አላቸው። በቀላሉ ስንት ስም አላቸው? አቡነ ሊባኖስ ስንት ስም አላቸው? 4 ስም አላቸው። አንደኛውና የመጀመሪያው ምርሲል ይባላሉ። ምን ይባላሉ? ምርሲል ወይም መርሲል። ይህ መርሲል ወይም ምርሲል ማለት ሲተረጎም ስውር፣ ድብቅ፣ የተሸሸገ ማለት ነው። ከቃሉ ጋር ናችሁ። ከዓለም የተደበቁ ከዓለማዊ ግብር የተደበቁ ወደ ስውራኑ ወደ ቅዱሳኑ ዓለም የተቀላቀሉ ልዩ አባት ማለት ነው። ክብር ለአባታችን ይሁን ነው። ሁለተኛው ስማቸው ደግሞ ሲኖዳ ይባላሉ። ከቃሉ ጋር ናቸው። ማን ይባላሉ? ሲኖዳ ይባላሉ። ሲኖዳ ሲተረጎም ወላዳ ይላፍ ማለት ነው። የብዙዎች ወላጅ ማለት ነው። ብዙዎችን በቅድስና የወለዱ ወደ እሳቸው ምግባር ወደ ተቀደሰው ስራቸው የጠሩ ወደ ቅድስና ጎዳና ሰዎችን የጠሩ በቅድስና ሕይወት እሳቸው ብቻ አይደለም የተባሉት ብዙዎችን ወደ ቅድስና ሕይወት የጠሩ የቅዱሳን አባት ማለት ነው። ብዙ ቅዱሳንን በትምህርታቸው፣ በትሩፋታቸው፣ በጸሎታቸው የወለዱ አባት ማለት ነው። ማን ማለት? ሲኖዳ ማለት ትርጉሙ ማለት ነው። በሶስተኛ ደረጃ መጣ ይባላል ወይም ዘመጣ። ያ ማለት ምን ማለት ነው? ቀጥታ አንዳንዶቹ አባቶች ሲተረጉሙት ይሉታል አባ መጣ ማለት ነው ይሉታል። አባ መጣ የመጣ ለማለት ነው ይሉታል። ግን በገድሉ ላይ ቅድም ራሱ እየሰማው ነበርና በትኩረት ሰምታችሁ ከሆነ ገድሉን ሲተረጉመው ምን አለ? ስራው በእግዚአብሔር የተከናወነ የተፈጸመለት ክንውን ድርጊት የተደረገለት ማለት ነው ብሎታል። ከቃሉ ጋር ናችሁ። ምኑ የተከናወነለት? መጣ ማለት ምን ማለት ነው? ስራው የተከናወነለት የተፈጸመለት ዓላማው ሁሉ የተከናወነለት ማለት ነው። ያንን ደግሞ አያይዞ ሲተረጉመው በሄዱበት ቦታ ሁሉ ሙሴ ባህረ ኤርትራን ሰንጥቆ ሕዝቡን ካሻገረ በኋላ ባህር በሰነጠቀበት በትሩ ድንጋዩን ሲመታው ውሃ እያፈለቀ 40 ዓመት ሙሉ ሕዝቡን እንደመገበ በሄዱበት ሁሉ ቅዱስ የሆነ ጸበል ይፈልቅ ዘንድ በእግራቸው የረገጡት ሁሉ በዘንጋቸው የነኩት ሁሉ ጸበል እየፈለቀ ሰዎችን ከተለያየ ደዌ ይፈውሱ ዘንድ የተሰጣቸው ጸጋ የተከናወነላቸው አባት ማለት ነው። ክብር ለአባታችን ይሁን። እንግዲህ አባታችን ከሚታወቁበት አቡነ ሊባኖስ ከሚታወቁበት ስራቸው 2 መሰረታዊ ነገሮች በደንብ ጎልተው ይነበባሉ፣ ይተረጎማሉ፣ ለዓለም በገሃድ ይታያሉ። ቁመው በእግራቸው የሚሄዱ 2 መሰረታዊ ስራዎች አሏቸው። አንደኛው ገዳማትን በሄዱበት ሁሉ መመስረት ነው። ከቃሉ ጋር ናቸው። በቤተክርስቲያናችን ሊቃውንት እንደሚተረከው በኢትዮጵያና በኤርትራ ውስጥ ማለት ነው። በኤርትራና በኢትዮጵያ ውስጥ በአጠቃላይ 80 ገዳማትን መስርተዋል አባታችን። እስኪ ነው አመስግኗቸው በእውነት። ስለዚህ ጨለማውን ዓለም በተግባር በቃል ሳይሆን በተግባር የሰበኩ በገሃድም ደግሞ ይህን ዓለም ወደ እግዚአብሔር ያቀረቡ የዚህ ዓለም የጨለማ ዓለም ብርሃን ብሎ የሰበኩ በአካል እንደ ከዋክብት የሚያበሩ ገዳማትን የመሰረቱ ልዩ አባታችን ናቸው። ማናቸው? እሳቸው አቡነ ሊባኖስ ማለት ነው። እና አንደኛው ገዳማትን መመስረት ነው። በኤርትራም ስትሄዱ ብዙ ገዳማት አሉ። በኢትዮጵያንም ስትመጡ ብዙ ገዳማት አሉ። እንደው ከገዳማት መካከል በጣም ጎልቶ የሚነገርላቸው ደግሞ ብዙ ዘመን ያሳለፉት ታላቁ ገዳም የኢትዮጵያ ኮከብ የሆነው በተለይም በአብነት ትምህርት ቤት ምድርና ሰማይ የሚራቀቀው ሁሉም በሚባል ደረጃ አንድም እንኳን ጉድለት ሳይኖር የአብነት ትምህርት ቤት የሚነገርበት፣ የሚተረጎምበት፣ የሚተነተንበት እጅግ ጎልቶ የሚታይበት ኢትዮጵያዊ ኮከብ ደብረ ሊባኖስ በእውነት እስኪ እግዚአብሔርን አመስግኑ። እንግዲህ ደብረ ሊባኖስ የሚል በስማቸው ነው ደብረ ሊባኖስ የተባለው። አያችሁ፣ ይህን ገዳም የመሰረቱ ታላቁ አባታችን አቡነ ማን ናቸው? ክብር ለአባታችን ነው። አቡነ ሊባኖስ ናቸው። በዚህ ገዳም ላይ እንደው ወቀደሳት ሀገር በኪደተ መጽሐፍ ክርስቶስ በምድር ላይ በሥጋ ማርያም እየተመላለሰ ዓለምን እንዲቀደሰው እንዳስተማረው እሳቸውን በኪደተ እየተመላለሱ
ከዳር እስከ ዳር ያሁን ያርገውና ኤርትራ የሚባል ሀገር ሳይሆን ኢትዮጵያ በነበረበት ሰዓት ከዳር እስከ ዳር ከቀይ ባህር ጀምሮ እስከ ዳር እስከ ዳር አራቱም ማዕዘን በኢትዮጵያ ላይ ገዳም እየመሰረቱ የሰበኩ ያስተማሩ ሲሆን 40 ዓመት ሙሉ በተከታታይ የሰበኩበትና የኖሩበት ልዩ ዙፋናቸው ደግሞ ደብረ ሊባኖስ ገዳም ነው። ታላቁ ገዳማችን እና አባታችን እንዳልኳችሁ ነው። ከዚያም ደግሞ በተጨማሪ አንደኛው ግብራቸው ያልኳችሁ ጎልቶ የሚታየው ቆሞ የሚሄድ ስራቸው ምንድነው አልኳችሁ? ገዳማትን በአራቱ ማዕዘን በኢትዮጵያ ምን ማለት ነው መስርተው መስጠት ነው። ለኛ የቅድስና ቦታ ማለት የአሁኑ ገዳማት ብዙ ከዋክብት ገዳማት ከነኛ መካከል የሚጠቀሱ ብዙዎች የእሳቸው ናቸው ማለት ነው። ከዚህ መካከል ደግሞ ሌላው አንዱ ደግሞ አሁን ቁመን ያለንበት ማን ነው? አሁን ቁመን ያለንበት እንግዲህ አሁን ያለንበት ገዳም ማን እንደሆነ ሁላችሁ ታውቁታላችሁ አይደለም? እንጦጦ አመረኖት ቅድስት ኪዳነ ምሕረት ጸበሉን ባርከው አለት ላይ ያፈለቁ ታላቁ አባታችን ማን ናቸው? ክብር ለአባታችን ነው። አሁን ሊባኖስ ናቸው ማለት ነው። ይህን ታሳቢ በማድረግ ደግሞ ለዚህ ውለታቸው ቤተክርስቲያን ይኸው ዛሬ ታከብራለች። ክብረ በዓላቸውን ታከብራለች። ጽላት ቀርጻ ታመሰግናለች፣ ትሰብካለች፣ ትተረጉማለች። ባለውለታ ስለሆኑ አንደኛው ገዳማትን ማስፋፋት ገዳማት በግር ቆመው እንዲሄዱ ለዓለም ከዋክብት እንዲሆኑ በጨለማ ዓለም የሚያበሩ ገዳማትን መመስረት ሲሆን ሁለተኛው ስራቸው ደግሞ በሄዱበት ቦታ ሁሉ ምድሩ የተባረከ ሆኖ ጸበል እየፈለቀ ለድውያን ለሕሙማን ፈውስ የሚሰጥ ጸበል ማፍለቃቸው ነው የተሰጣቸው። ከእግዚአብሔር አንዱ ጸጋ ሁለተኛው ጸጋቸው ምንድን ነው? ጸበል ምን ማለት ነው? ምን ነው ዝም አላችሁ? ጸበል ምን ማለት ነው? ማፍለቅ ነው ማለት ነው። እንግዲህ ቅድም እንዳልኳችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት 1500 ዓመት ዓለም ላይ እስራኤል ዘሥጋ 430 ዘመን በመከራ በኋላ ከፈርዖን እጅ ከባርነት ነፃ አውጥቶ በሙሴ አማካኝነት እየመራ በሰማይ ሚካኤል በምድር ሙሴ ሚካኤል በሰማይ መና እያወረደ ሚካኤል ሙሴ ደግሞ በምድር ከጥንጫ ላይ ውሃ እያፈለቀ እየመገቡ ይመሯቸው ዘንድ እነሱን ሁለት መልአክ ሰጣቸው ተብሎ እንደተነገረው ምድራዊ መልአክ ሙሴ ውሃ የሚያፈልቅ፣ ሰማያዊ መልአክ ሚካኤል ከሰማይ መና የሚያወርድ 40 ዘመን የሚመሩ ሁለት መላእክት ተብለው እንደተጠቀሰው እነዚህ መላእክት ለእስራኤል ተሰጥቷቸው ጉዞ በሚያደርጉበት ሰዓት ከባርነት ከግብፅ ወጥታችኋል፣ ባህርን ተሻግራችኋል፣ ከጥንጫ ላይ ውሃ ፈልቆላችሁ ጠጥታችኋል፣ ከሰማይ መና ወርዶ ተመግባችኋል። ነገር ግን እንደዚያ ብሎ ህዝቡ ተመልሰው ጣዖት ያመልኩ ስለነበረ ሙሴ ህዝቡ ጣዖት እያመለኩ ነው በድለውኛል፣ ልታስተምራቸው የሚገባ ትምህርት ልንገር ብሎ እግዚአብሔር ሙሴን ጠራና አንድ መመሪያ ሰጠው። ለህዝቡ የሚተላለፍ መመሪያ፣ ለህዝቡ የሚሰጥ ትምህርት፣ ለህዝቡ የሚጠቅም ትምህርት ይነግራቸው ዘንድ እግዚአብሔር ጸርቦ እግዚአብሔር ለሙሴ ወይ ደግሞ እግዚአብሔር ሙሴን ጠራው፣ እንዲህም አለው ሁሉም ለደቂቀ እስራኤል ከመዝንግረሙ ሂድና የእስራኤል ልጆች እንዲነገራቸው እንዲህም አስተምራቸው ሁሉ ቅዱሳነ ኩኑ እስማነሂ ቅዱስ እግዚአብሔር አምላክክሙ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ምን ሁኑ አላቸው። ምን ሁኑ? ቅዱሳን ሁኑ ብለህ ለህዝቡ ንገራል። ያ ማለት እንግዲህ ቅዱሳን በሁለት አይነት መንገድ ይወለዳሉ። አንደኛ ከማኅፀን ጀምሮ በቅድስና ይወለዳሉ፣ ቅድስናው ይዘው ይቀጥላሉ። ሁለተኛው ደግሞ በረከሰ ዓለም ውስጥ ቅዱሳን ሆነው ከረከሰው ዓለም በቅድስና ተወልደው ይታያሉ። አባቶቻችን ማለት ነው። ከማኅፀን ጀምሮ እንደምንመለከተው እነ ኤርምያስን እነ ዮሐንስ መጥምቀ መለኮትን እና አቡነ ገብረ መንፈስ ቅዱስን ስንመለከት እና አቡነ ተክለ ሃይማኖትን ስንመለከት ከማኅፀን ጀምሮ በቅድስና ተጠርተው በቅድስና የተወለዱ ይህንን ምክር በምስጋና የተቀላቀሉ ናቸው። በቃሉ ገናችሁ ምግብ በመብላት ሳይሆን በምን የተቀላቀሉ? በምን? በምስጋና ማለት ነው። ሕፃን ወደዚህ ምድር ሲመጣ ያለቅሳል። ያለቅሰው ምግብ ስጡኝ ነው። ልብላ ልጠጣ ርቦኛል ነው። ከረቀቀ ዓለም ወደዚህ ግዙፍ ዓለም መጥቻለሁ ነው። ሙቀት ከነበረ ዓለም ወደ ብርድ ዓለም መጥቻለሁ ነው። ስለዚህ ይህንን የሚያሟላልኝ ነገር ያስፈልገኛል። ሕፃን ያለቅሳል። በተለይም ለምግብ ያለቅሳል። ውስጡ ባዶ ሰዎች ሲርበው ማለት ነው። ለዚያ ምግብ ስለሚያስፈልገው እነኛ አባቶቻችን ግን
ቀጥታ ወደዚህ ምድር ሲመጡ ለአብ ለወልድ ለመንፈስ ቅዱስ ምን ይገባል? ምን ይገባል? ምስጋና ይገባል ብሎ ያመሰገኑናቸው። ክብር ለአባቶቻችን። ኤርምያስን በምዕራፍ 1 ቁጥር 3 ላይ እንደምንመለከተው ቀደስኩከ ከርሰብከ ሐረይኩከ ከመ ትኩን መምህረ አሕዛብ ለሕዝብ መምህር ትሆን ዘንድ ከእናትህ ማኅፀን መርጬሃለሁ ለቅድስና ለክብር ብሎ እግዚአብሔር ኤርምያስን በጠራው መሰረት 70 ዘመን ሙሉ ሕዝቡን እያለቀሰ የመራ በቅድስና ሕይወት እሱን ሁሉ ሕዝቡን ወደ ቅድስና እየጠራ አምላካችሁ እግዚአብሔር ቅዱስ ነውና ቅዱሳን ሁኑ ብሎናል ብሎ ያስተማሩ እሱ ቅዱስ ነው። ሌሎችን ለቅድስና እየጠሩ ብዙ ነቢያት ልጆችን በትምህርተ መንፈስ ቅዱስ የወለዱ እነ ኤርምያስ ተገኝተዋል። ሌላው ደግሞ ከእናት ማኅፀን ጀምሮ አገልግሎት ምስጋና የጀመሩ እነ ዮሐንስ መጥምቀ መለኮት ተገኝተዋል። እንደምንመለከተው በቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 5 ጀምሮ ስንመለከት እናቱንም የአባቱንም የዘካርያስንም የኤልሳቤጥንም ከዚያው የልጅ ዮሐንስ ታሪክ ተረዳ። በተለይ እነ ቅዱስ ያሬድ እንደገና እነ ቅዱስ ዮሐንስ አፈወርቅ ሌሎችም ሊቃውንት ደግሞ በጥሩ ሁኔታ ስለ ዮሐንስ በደንብ ገልጸዋል። ቅዱስ ያሬድ እንደ ዮሐንስን አገልግሎት ቅድስና ከማኅፀን ጀምሮ ወደዚህ ምድር ላይ በቅድስና ጭምር እንደተወለደ በደንብ አድርጎ ይገልጻል። ነው ዮሐንስ ስሙ ቅዱስ ውእቱ ነው የሚለው። ዮሐንስ ስሙ ቅዱስ ነው። ምንድን ነው? ቅዱስ ነው። ያ ማለት ስራውን እየገለጠ ነው ማለት ነው። ዮሐንስ ስሙ ሲተረጎም ፍስሐ ሴት ማለት ነው። ግን ዮሐንስ ቀጥታ እንደው ቅዱስ ነው፣ የተቀደሰ ነው። ምክንያቱም ማለት ከማኅፀን ጀምሮ አይመረም ከሰሩ ሰገዴ ወአንፈራጸ ወልደ መካን ለወልደ ድንግል ከእናቱ ማኅፀን ጀምሮ ምክንያቱም ቅዱስ ስንለ ዮሐንስን አለ ከእናቱ ማኅፀን ጀምሮ እግዚአብሔር ፈጣሪውን አውቆ በማኅፀን ስግደቱንም ምስጋናውንም የጀመረ የእናቱን ማኅፀን አውደ ምሕረት አድርጎ የእግዚአብሔርን ክብር የሰበከ የእናቱን ማኅፀን መቅደስ አድርጎ የእግዚአብሔርን ቅድስና የተናገረ የመሰከረ ቅዱስ ነው ይለዋል። ክብር ለአባቶቻችን ይሆነ። ሌላው ሊቅ ደግሞ ዮሐንስ አፈወርቅ የተባለው ሊቅ ደግሞ ይህንን ቀድሞ ሲናገር ምን አለ? ዘሃሎ ውስተ ማኅፀን ሰገደ ሎቱ ለዘሃሎ ውስተ ማኅፀን። በጣም በሚገርም ሁኔታ ዮሐንስን ቅድስና ሲገልጸው አለ የሚገርም አለ ሰው ወደዚህ ምድር መጥቶ በአምላከ ሥጋ ለእግዚአብሔር ለፈጣሪ በአምላከ ነፍስም ሊሰግድ ይችላል አለ። በልብም በአካልም ሰው ይሰግዳል አለ። የሚገርመው ግን ዘሃሎ ውስተ ማኅፀን ሰገደ ሎቱ ለዘሃሎ ውስተ ማኅፀን። እኔ ግን የሚገርመኝ በማኅፀን ያለው በማኅፀን ያለው ሲሰግዱልን ይሄ አቃሉ ገናችሁ እስኪ በሉ በምን ያለው በማኅፀን ያለው ምን አለለት? እስኪ በሉ ሙሉ ቃሉ በማኅፀን ያለው በማኅፀን ያለው ምን አለለት? ሁለቱም ማኅፀን ውስጥ ነው ያሉት። አንዱ ሰጋጅ ነው፣ አንዱ አሰጋጅ ነው። አያችሁ በማኅፀን ያሉት ማንና ማን ናቸው? ዮሐንስና ኢየሱስ ክርስቶስ የድንግል ማርያም። ኢየሱስ ክርስቶስ በማኅፀነ ማርያም፣ ዮሐንስ ደግሞ በማኅፀነ ኤልሳቤጥ ሆነው ማለት ነው። አያችሁ ምስጋናውን እዛቸው መረስን ለዚህ ነው ዘሃሎ ውስተ ማኅፀን በማኅፀን ያለው ሰገደ ሎቱ ለዘሃሎ ውስተ ማኅፀን በማኅፀን ያለው ሰገደለት። የድንግል ማርያም ድምፅ እናቱ ሰምታ ሰላምታ ስታቀርብ የእናቴ ሰላምታ ብቻ በቂ አይደለም፣ እኔ በማኅፀን ያለው ለእሷም ለፈጣሪ ምስጋና ይገባል ብሎ ሰላምታ አቅርባለሁ። ማኅፀን የጌታዬ እናት የሚለው የኤልሳቤጥ ድምፅ ያስተጋባ ነበር በማኅፀኗ። ዮሐንስም ደግሞ ጌታዬ ነው በማኅፀን ያለው ብሎ ሰግድ ይላል። የሚገርመዋል ዮሐንስ ኤልሳቤጥስ ማርያምን አይታ ነው አለ። እንደዚህ ዮሐንስ ግን ማርያምንም ባይኗ አላያትም አለ። ነገር ግን በማኅፀን ሆኖ ለእግዚአብሔር ግን ይሳነዋል። ማርያምን ብቻ አይደለም አለ በማርያም ማኅፀን ያለውን ፈጣሪ ነው ታመሰገነ ይላል። ክብር ለአባቶቻችን ይሆናል። ስለዚህ ለአቡነ ገብረ መንፈስ ቅዱስ ከማኅፀን እንደወረዱ ለአብ ለወልድ ለመንፈስ ቅዱስ ምን ይገባል? እና አቡነ ተክለ ሃይማኖትም በተወለዱ በሦስተኛው ቀን ከሰጣጉ ወልሳኑ ነገደ አይቆቶ ባረኮ ለእግዚአብሔር አፉን ገለጠ ወይም ጀመረ ማለት ነው። ተፈጥሯ ከሰተ ማለት ገለጠ ተናገረ ማለት ነው። መናገር ጀመረ፣ አፉን ገለጠ፣ አፉን ፈታ፣ ፈቶም ተናገረ። እግዚአብሔርን አመሰገነው። ለአብ ለወልድና ለመንፈስ ቅዱስ ምን ይገባል? ምስጋና ይገባል። እነዚህ ሁሉ ቅዱሳን ያመሰገኑ ከማኅፀን የወጡ ቅዱሳን እና ከዚህ ዓለም ደግሞ ከረከሰው ዓለም ውስጥ የተወለዱ ራሳቸውን በቅድስና የተወለዱ ከነዚህ መካከል ታላቁ አባታችን ዛሬ ማን ናቸው አልኳችሁ?
አቡነ ማናቸው? ሊባኖስ። ቅድም እንዳልኳችሁ ሊባኖስ የሚለው ደግሞ መጨረሻው ስማቸው አራተኛው ስም ሲተረጎም ጠል ልምላሜ ማለት ነው። ከቃሉ ጋር ናቸው። ምን ማለት ነው ትርጉሙ? ሊባኖስ። አሁን በዚህ በትርጓሜው ደጋ ይሉታል። ደጋ ማለት ነው ከቆላ ውጭ ሆነ። ግን በትርጓሜ ደግሞ በዚህ ላይ በዚህ ሲተረጎም ደግሞ ጠልና ልምላሜ ከደጋ ጋር አይጣለም። አዎ አይጣለም። ምክንያቱም በደጋ ጠል ልምላሜ አይጠፋም። እንደዚህ ወደ ተራራ ወጣ ስንል አሁን እንደምናየው በጠል በልምላሜ የተሸፈነ ተራራ ነው። ደጋ እንደዚያ ነው። ስለዚህ ደግሞ እሳቸው በጠል ልምላሜያቸው ደግሞ በጽድቅ ልምላሜያቸው፣ በጸሎት ልምላሜያቸው፣ በትሩፋታቸው፣ በጸሎታቸው የበረሃ የሆነውን የእኛን የሰው ልጆችን ሕይወት ያለመለሙ አባት ማለት ነው። ክብር ለአባታችን ነው። ስንታመም የምንፈወስበት ጸበል ልምላሜ የሰጡ ለሕይወታችን የሚለመልበት በጸሎታቸው ያለመለሙን፣ በጸሎታቸው የጠበቁን ከደረቀ ሕይወት በኃጢአት ከደረቀ ሕይወት የምንለመልምበት መር የሆኑን በሕይወታቸው የመሩን አባታችን ማናቸው? ዛሬ እኔ ቅዱስ ነኝና አምላካችሁ እግዚአብሔር እናንተ ምኑ ቅዱሳን ነው። ያ ማለት ከአምልኮተ ጣዖት ተለይታችሁ ተከተሉ ማለት ነው። ከጣዖታት ከአማልክት ልዩ አምላክ እንዲሆን ሁሉን የፈጠር ሁሉን የማሳደግ እንደሚሆን አውቃችሁ ተረድታችሁ እናንተም ደግሞ ጣዖት የሚያመልኩ በዋዛ ፈዛዛ በዚህ ምድር ላይ ከሚኖሩ ሃይማኖታቸውን ትተው ወደ ሌላ ዓለም ወደ ተለያየ የኃጢአት ጎዳና ወደሚነግሩ ከእነኛ ተለይታችሁ አምልኩኝ ማለት ነው። ቅዱሳን ሁኑ ማለት እንደዚያ ነው እንጂ ሰው እግዚአብሔር ይሆናል ማለት አይደለም። ግን ወደ እግዚአብሔር ክብር በቅድስና መቅረብ ያለበት ቅዱሳን ለመሆን ደግሞ እግዚአብሔርን ማክበር በሃይማኖት መጽናት እንደሚያስፈልግ ይህንን ሲነግረን ነው ማለት ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ነው። እንግዲህ አባታችን 500 ዓመት ኖሩ ነው የሚለው መጽሐፍ። 500 ዓመት ከኖሩ በኋላ በዛሬው ዕለት ጥር 3 ቀን እነሆ ቤተክርስቲያን ግን የሰራ በስምህ የተማጸነ ገድልህን የጻፈ ያነበበ የተረጎመ በአጠቃላይ በአንተ አባትነት የተማመነውን ሁሉ አንተ ወደ ገባበት መንግሥተ ሰማያት አስገባለሁ ብሎ ቃል ተገብቶላቸው በዚህ ቃል መሰረት ቅዱሳን መላእክት አቅፈው እያጨበጨቡ እያሸበሸቡ ብርሃናውያን መላእክት ወደ መንግሥተ ሰማያት የሄዱበት ቀን ነው። አባታችን ክብር ለአባታችን ነው። አምላካችሁ እግዚአብሔር ቅዱስ ነውና እናንተ ምን ሆኑ? ወደ ቅድስና ሕይወት ወደዚህ ወደ ቅድስና ቦታ እንድጠራን ወደ ቅድስና ሕይወት እንድጠራን የአምላካችን ቅዱስ ፈቃድ ይሆንልን። የአባቶቻችን በረከት ይደርብን። እድሜ ለንስሐ ሰጥቶናል። ንስሐ ገብተን ሥጋና ደሙን ተቀብለን መንግሥቱ እንድንወርስ የአምላካችን ቅዱስ ፈቃድ ይሆንልን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።